አላምንህም መቼም አለመታመን ምን ያክል ከባድ እንደሆነ ቤተሰቦቼ ታውቁታላችሁ ብዬ አስባለሁ። ብሩኬና አይሚያውንም የሚሆን ብሩኬ አለመታመኑ እዚህ ጋር አይሚ አታምነኝም፣ ማንም ሰው አይምነኝም፣ ማንም ሰው እኔን አይረዳኝም፣ እውነቱንም ብናገር ማንም አይቀበለኝም ብሎ ስላሰበ መሰለኝ ልጅቷን በቃ እኔ ያሳድጋታለሁ ልጄ ነች ብሎ የተቀበለው እያሰብኩ ነው ማለት። እኔም ቢሆን ብሩኬን ለምን ልጅቷን ተቀበልካት ብዬ ስናገር ነበር ከኔ ጨምሮ ሰዎችና ማናችንም ብሩኬን አልተረዳነውም ብዬ አስባለሁ። ምክንያቱም አለመታመኑ የጎዳው ይመስለኛል። በቃ ማንም ለሱ ስሜት በቃላ ኬር በቃላ አይደለ እስቲ እንስማው እሱን ያለ ሰው የለም እስካሁንና ለዛ ይሆን እንዴ ብዬ እያሰብኩ ነው። ቤተሰቦቼ ውዶቼ ማሮቼ እባካችሁን ይህን ቪዲዮ በላይክና ሼር ሰብስክራይብ ያደረጋችሁ አይሚና ብሩክ ጋር እንዲደርስ ብታደርጉልኝ በጣም አመሰግናለሁ። እጃችሁ ይባረክ በነካችሁበት ሁሉ ቤተሰቦቼ እባካችሁን ማለት እኔ አይሚና ብሩክ ተጣልተው ያለው ቫይብ ደስ አይልም ቤተሰቦቼ። ይህን ሰሞን እንግዲህ የምናሳልፈው ቫይብ ደስ አይልም አይደለም፣ የምናሳልፈው ጊዜ ደስ አይልም። ሁላችሁም እያለቀሳችሁ ነው፣ ከፍታችኋል። ምክንያቱም እንደምትፈልጉት ከአይሚና ብሩኬ ሳቅና ጨዋታ ነው። አሁንም ቢሆን ብሩኬን መረዳት አለብን ብዬ አስባለሁ። ለብሩኬ ሳንትና ደውዬለት ነበር፣ ስልኩ እየጠራ ነበር ግን አላነሳልኝም። ዛሬም ደውለታለሁ ቤተሰቦቼ። እኔ የምችለው ነገር እያረኩ ነው። እስቲ ቪዲዮን እያየን ደግሞ አንዳንድ ሀሳብ እንሰጥበታለን ማለት ነው። ከቻላችሁ እስከ መጨረሻው በመቆየት ሀሳባችሁን ኮሜንት ላይ ብትሰጡኝ በጣም ደስ ይለኛል። እሱ ወደ ቪዲዮ እንሂድ። አሁን አላደረኩትም ብል ተቀበለሽ ታምኚኛለሽ? በቃ አሁን ውስጡ ጥያቄ አለ። አይሚ አላደረኩትም ብላት ታምነኛለች ወይ የሚለው እና እሷ ደግሞ እንደማታምነው ነግሯለች። ስለዚህ እዚህ ጋር ምን ያስባል? እኔ ምንም ያክል ብናገር እንደ ቁራ መለፍለፍ ነው እንጂ ማንም ሰው አያመነኝም ብሎ ውስጡን እያሳመነ ነው እያስባለሁ። በቃ አሁን ላይ ማንም አልተረዳውም። ማናችንም ብሩኬ ለምንድን ነው እንዴት አረከው እንዴት ፈጸምከው ይሄን ነገር ብሎ ጠይቆስ የለም። በቃ አረከው እኔም ብሩኬ ለምን ተቀበልክ ልጅም እየጮህበታለሁ። ሁላችንም በኮሜንት እናገረዋለን። አይም ትናገረዋለች። እዛ ጋር ሁሉም ሰው በቃ አሁን ላይ ብሩኬን አልተረዳነውም ብዬ አስባለሁ። ስለዚህ ብሩኬን ደግሞ ብንረዳው ጥሩ ነው ብዬ አስባለሁ። ባይዛው ወይ እኚህ ጨርቃዊ ሰዎች ከማንም በላይ አንድ መሆን አለብን። ሀሳባችን አንድ ከሆነ አይሚና ብሩኬን አንድ ማድረግ አያቅተንም። የእናንተን ሀሳብ አስተያየት ኮሜንት ጻፉልኝ። እኔ ደግሞ እዚህ ጋር እናገራለሁ ማለት ነው። ተቀበልክ እኮ ኦሬዲ ታምኚኛለሽ ወይ? እንጂ አሁን አላደረኩትም ምናምን ብዬ ብናገርሽ ታምኚኛለሽ? አላምንህም። በቃ እዚህ ጋር ቋጨችው ነገሩን በቃ። ምክንያቱም አላምንም እኔ አላረኩትም ብልሽ ታምኛለሽ። እውነቱን እኮ ነው። ባይዘው ወይ ጥያቄው ትክክል ነው እያስባለሁ ቤተሰቦቼ። ለምን አሁን ላይ እርግጠኛ ነኝ ብሩኬ አላረኩትም ሊል እየፈለገ ነው። ግን ደግሞ ማንም እንደማያምነው ሲያስብ ግን ለምን እላለሁ በቃ አምኜ ብቀበልና ልጁን የሚያስፈልገውን ነገር ባሳድግ ይችላል ብሎ እንደመረጠ ይሰማኛል። ይሄ ደግሞ ጥሩ አይደለም። ከብሩኬ ጎን ብንቆም ደስ ይለኛል ብዬ አስባለሁ ቤተሰቦቼ። እስቲ ሁላችሁም ለብሩኬ ድጋፋችሁን አሳዩት እባካችሁን፣ ኮሜንት ላይ አሳዩት ቤተሰቦቼ። ይህም ቪዲዮ አይሚንም ብሩኬን ሜንሽን አድርጌ ስለምሰራ እነሱም ያዩታል፣ እናንተም ሼር ኮፒ ሊንክ አድርጉላቸው ቤተሰቦቼ። እኔ ብሩኬ በቃ ያለበት ስሜት ጥሩ አይደለም። እንደ ወንድ ልጅ ሳየው እንደ ወንድ ልጅ ስረዳው ቤተሰቦቼ ያለበት ሁኔታ ደስ አይልም። ስለዚህ እባካችሁን ከብሩኬ ጎን እንቁም። ይሄን ነው ስለማታም ዲኤንኤው ተረጋግጧል። አሁን አይሚ ጋም አይፈረድም እኮ ቤተሰቦቼ። አይሚ ያየችው እውነት አለ እዛ ጋር። ዴኒን ወረቀቱ አንብበዋለች፣ ባይኗ በእጇ አንብበዋለች። ምን ይላል? ልጁ የብሩኬ ነው ተብሏል እንግዲህ። ስለዚህ ያን ነገር ስላየች ልታምን አትችልም። ብሩኬ ደግሞ ለማሳመን እየጣረ አይደለም። ለምን ማንም ሰው አያምነኝም ብሎ ስላሰበ ያን ነገር ለማሳመን መጣር አልፈለገም። በቃ እሺ ብሎ ተቀብሎ መኖር ነው የፈለገው። ይሄ ነገር ደግሞ በእነሱ ህይወት እስከ መጨረሻው ሰዓት ድረስ ጉዳት ያመጣባቸዋል። አሁን አይሚ እያደረገች ያለችው ነገር መጥፎ ነው። ባይዘው ለምን ልጅቷን ተቀብሎ ማሳደግ ማለት የራሳቸው ልጅ ያልሆነች ልጅ አሳድገው መቀበል ማለት ቤታቸው ውስጥ ሌላ ጉድ ማስገባት ነው። እድሜ ልካቸው ማናለች ማለት ነው፣ እዩዋለች ማለት ነው። ይሄ ደግሞ ጥሩ አይደለም በአንድ በኩል ደግሞ ብሩኬን ደግሞ እንደምንም ብሎ እውነታውን ቢጋፈጥ ጥሩ ነው ብዬ አስባለሁ። በቃ እንደው ልጅ ማለት መቼም ከሴት ልጅ ወንድ ልጅ በጣም ብልህ ነውና ጠንካራ መሆን አለበት ብዬ አስባለሁ በዚህ ጉዳይና ይሄ ደግሞ ጉዳይ የመጣው ነው በብሩኬ ጉዳይ እስከሆነ ድረስ ብሩኬ እውነታውን ለማውጣት ቢጥር ጥሩ ነው ብዬ አስባለሁ። አሁን ብሩኬ ለምሳሌ እኔ አሁን ብሩኬ ብሆን ቤተሰቦቼ ማረጉን ልንገራችሁ። እንደ ብሩኬ ብሆን ዲኤንኤውን ድጋሚ ለማድረግ እሞክራለሁ። እምቢ ራሱ ብትለኝ በህግ ሄጄ ዲኤንኤውን ድጋሚ ለማድረግ እሞክራለሁ። ከዛ በኋላ ውጤቱን ተመርምሬ አምጥቼ ለአይሚ እንድታምነኝ ወረቀቱን አሳያታለሁ። ያን ነበር ማረገው። ግን ብሩኬ ያን እያደረገ አይደለም፣ ተስፋ እየቆረጠ ነው። ይሄ ነገር ደግሞ ጥሩ አይደለም ብዬ አስባለሁ። ይሄ ነው ሌላ ተካራ ማልፈጥሮ ማለት እስካሁን ድረስ እኮ እየተናገርኩኝ እኮ ነው። ንገራትና ምን እቺ ልግደላትሽ። አሁን እዚህ ጋር በቃ የሆነ ተስፋ የቆረጠበት ንግግር ነው እየተናገረ ያለው ብሩኬ። ልጅቷ ምን ላድርጋት? በቃ
ልጅቷን ምን ላድርጋት ኢቭን ልግደላት ማለት ድረስ እስከ ደረሰ ማለት በቃ በጣም ተስፋ ቆርጧል። በቃ ምን ያድርግ በጣም ተጨናንቋል። በዛው ብሩኬ ቤተሰቦቼ በእውነት እንደ ወንድ ልጅ በጣም ሰምቶኝ ነው ይሄን ቪዲዮ የሰሩት። በቃ አላ ብሩኬን እየተረዳሁት አይደል ከኔ እንኳን ማለት እኔ አሁን ምንም ሁሉ የምለው ዲኒኑ ድጋሚ ይደረግ ብሩኬ ለምን ልጅቷን ተቀበልክ ብዬ እናገራለሁ። ግን ደግሞ ብሩኬን ለመረዳት ግን አንድ የሞከረ ሰው አለ ቤተሰቦቼ አለ ወይ? ሁላችንም አይሚያችን እያለን ነው የምንናገረው ከኔ ጨምሮ ቤተሰቦቼ። ግን ደግሞ ብሩኬን በትንሹ መንገድ መረዳት አለብን። በቃ ማስተካከል ያለበትን ነገር እንዲያስተካክል ሁላችንም ሐሳባችንን ኮሜንት ላይ እንጻፍ እንጂ ብሩኬ እንዴት እንደዚህ ታደርጋለህ፣ ብሩኬ አንተ እንደዚህ እስካሁን ሸውደናል፣ ዋሽተናል፣ ያ ቃል አያስፈልግም። ብሩኬን የሚያበረታ ነገር እባክህን ብሩኬ ዴኒኑ ድጋሚ ያድርጉት፣ አዲስ አበባ አድርጉት፣ ያንተ ልጅ አይደለም አይዞ ከጎንነን ብንለው ግን ብሩኬ ተበረታቶ እውነቱን ለመውጣት ይጥራል ብዬ አስባለሁ። ይሄ የኔ ሐሳብ አስተያየት ነው። የእናንተን ሐሳብ አስተያየት ደግሞ ኮሜንት ላይ ጻፉልኝ እስቲ። እኔ እኮ እየተናገርኩኝ ነው እስካሁን እያልኩኝ ነው። ለምንድን ነው ለመውቀስ የምትቸኩሉት? እኔ አሁን እውነቱን እኮ ነው። ግን ሁላችንም ወቀሰነዋል። ሁላችንም ከኔ ጨምሮ ቤተሰቦች እኔ አቅም ቆሞ ወቅሰነዋል። ማለት እኔ ወቀስኩት ስለምንድን ነው ልጁን መቀበሉ አሳድጋለሁ ማለት ወቅሼዋለሁ። ግን አሁን ላይ ታስበው በቃ እየራሱን እንደ ጥፋተኝነት እየወሰደ ያለው ማንም ሰው አይቀበለኝም፣ ማንም ሰው አያምነኝም፣ ማንም ሰው ከጎን አይደለም ብሎ እያሰበ ስለሆነ ብዬ አስባለሁ። በቃ እኔ እንደ ወንድ ልጅ ሳስበው ከባድ ነው። በጀው አይሚን ብሩኬም ያሉበት ሁኔታ በጣም ከባድ ነው። ብሩኬ ደግሞ ይበልጥ ደግሞ በቃ ያለበት ሁኔታ ጥሩ አይደለም። በቃ እኔ እንጃ ብቸኝነት እየተሰማው ነው። በቃ አሰን በጉዳዩ ላይ መግባቱ ደግሞ አሰናውን የገባው ለጥሩ ነገር ነው፣ ላይሚ ያስበው ነው፣ ጓደኛዬ ነው ወንድሜ ነው ብሎ ነው። ግን ያ ነገር መግባቱም በቃ እሱን እያለያዩት ከአይሚ ጋር እንደሆነ እየተሰማው ነውና ይሄ ስሜት ደግሞ የሚመጣው ከምንድን ነው? ካለመታመን ነው። አለመታመን ደግሞ ከባድ ነው። ስለዚህ ቤተሰቦቼ አንድ ነገር መፍጠር አለብን። ብሩኬ ሳይጎዳ ነገሩን እንዳይንዛንዛ አንድ ነገር መፍጠር አለብን። ሁላችንም ቃላችን ሐሳባችን አንድ ይሁን ቤተሰቦቼ። በቃ አንድ ይሁን። በቃ አይሚና ብሩኬ እኛ የምንፈልገው ምንድን ነው? እስቲ እኛ የጨረቃዊ ሰዎች ምንድን ነው የምንፈልገው? አይሚና ብሩኬ ተጣርከው አንድ ላይ ሆነው ፍቅራቸውን ማየት፣ ቀላቸውን ሳቃቸውን ማየት ነው የምንፈልገው አይደለ? ስለዚህ ያ ነገር እንዲመለስልን ሐሳባችን፣ እቅዳችን፣ ንግግራችን፣ ኮሜንታችን አንድ መሆን አለበት ብዬ አስባለሁ ቤተሰቦች። እኛን ካልሆንን እነሱን በምን መንገድ ነው አንድ ማድረግ የምንችለው? አንቺ ጋር መጣላትም መጋጨትም አልፈልግም። አፈቅርሻለሁ ሀይሚ። እኔ እዚህ ጋር እውነት እንጃ ልቤ የተሰማው በቃ በዚህ ጋር ቤተሰቦች እዚህ ጋር አፈቅርሻለሁ እኔ ከአንቺ ጋር መጣላትም መጋጨትም አልፈለገም ሲል በቃ ውስጡ የታመቀ ነገር አለ ቤተሰቦች። ብሩክ ውስጥ የታመቀ ነገር አለ። ያ የታመቀ ነገር ግን ለመውጣት ሰው ይፈልጋል፣ አብሮ የሆነ ሰው ይፈልጋል እንጂ ብሩክ በስትክክል ቤተሰቦቼ በጣም እየተጎዳ ነው። ውስጡን እየተጎዳ ነው እና የሆነ የሚረዳው ሰው አለውል ከጎን ነኝ አይዞ የሚለው ሰው ይፈልጋል። ከጎኑ አንድ ሰው ቢያገኝ እርግጠኛ ነኝ ብሩኬ እውነቱን ለመውጣት ይጥራል። አሁን ላይ ግን ማንም ከጎኑ አይደለም ቤተሰቦቼ። በቃ ማለት አይሚ ራሱ አሁን ከጎን ነኝ ብለዋል። ከዚህ በኋላ ከጎን ነኝ ያለችበት መንገድ ልክ አይደለም። ራሷን ማወዳደሯ ከሌላ ሰው ጋር ልክ አይደለም፣ በፍጹም ልክ አይደለም ቤተሰቦች። ሁሌ ሰውን ራሱን ከፍ ማድረግ አለበት ያስባለሁ። አይሚ ደግሞ ራሷን ሁሌ ዝቅ ታደርጋለች። ለምንም ታደርገው ራሷን ከፍ ኢቭን ራሷን ከዩ ጋር ማወዳደር የለባትም በምንም ጨራሽ። የትና የት ሰማይና ምድር ማለት እኮ ነው እንዴ። ስለዚህ ይሄ ነገር አልተዋጣለትም። አውራሱ ልጅቷን እሷ መቀበሏ ስተት ነው። እሷ እንደውም ማረም ነበረባት። ብሩኬ ይሄን ነገር እኮ ማድረግ የለብህም፣ ልጅቷን ለምን ተቀበልክ? የሆን ነገር ልፍጠር ነው እንጂ ልጅቷን አብረን እናሳድግ ወይ ደግሞ በገንዘብ ንዳት ማለት ከብሩኬ ሀሳብ እኮ እሷም እሺ እያለችው ነው ያን ነገር። ይሄ ልክ ነው ብዬ አላስብም በእኔ አስተያየት። በእናንተ አስተያየት ደግሞ እስቲ ኮሜንት ላይ ንገሩኝ። ዛሬ አላደረግኩትም ብለህ ስትከራከር ነበር አይደለ? ግን አሁን ደግሞ አምነህ ልጅን ተቀብለሃል። እሺ እኮ አንቺም እኮ አሁን እኮ ልጅቷን እኮ እናሳድግ እያልሽ ነው። አዎ መጀመሪያ የተቀበለው ማን ነው? ይሄን ነገር ብሩኬ ነው። ብሩኬ አምኖ ተቀበለ። ብሩኬ አምኖ ስለተቀበለ ግን አንቺ መቀበል አለብሽ ማለት አይደለም። ባይዘወይ አንድ ሰው በጭፍን ከተመራ አንቺ በጭፍን መመራት አለብሽ ብዬ አላስብም። አይሚያችንም ብሩክም እውነቴን ነው ቤተሰቦቼ። እኔ ሁለቱንም ወዳቸዋለሁ። ሁለቱም እንዲታረቁ የምጠር ሰው እንደምታውቁት ቤተሰቦቼ። ግን ሁለቱም ጋር ጥፋት አለ። ለብሩኬ ግን ድጋፍ ያስፈልገዋል ብዬ አስባለሁ። በቃ ተጎድቷል። ይሁን አላ አልተረዳነውም። በቃ ከልብ አልተረዳነውም። ይሁን የሚረዳው ሰው እኔ ያለውን ለሚለው ሰው ይፈልጋልና እኔ በጣም ግራ ገብቶኛል ቤተሰቦች። እሱ ነገር ሊያናድደኝ አይገባም። እሺ እኔ መናደድ የለብኝም። አይ አሁን እኮ ማንም ሰው አትናደጅ እያለች ሰው የለም። አይሚያችን ያናድሻል፣ ይጉዳሻል፣ ይሰብርሻል ይህ ጉዳይ። ምክንያቱም ያየሽው ነገር ይሰብራል። ግን ደግሞ አሁን እያሰብክ ያለው ምንድን ነው? አንደኛ እኔ ከሀይሚ ጥፋት ያየሁት ትናንትናው ቪዲዮ ቤተሰቦቼ ራሷን ከዩ ጋር ማወዳደር የለባትም። ምርጫ ውስጥ መግባት የለባትም። ሀይሚ ምንድን ምርጫ ውስጥ የሚገባው አልገባኝም።
ብሩክ እኮ ፍቅረኛሽ ነበር፣ አሁንም ፍቅረኛሽ ነው። ነበርም አይደለም ነው ፍቅረኛሽ ነው። እቺ እኮ ኢየሩሳሌም የምትባል ሴት እኮ ሀይሚና ብሩኬን ለማጣላት የመጣች ሴት ነች። ስለዚህ ምንም ቢፈጠር ምንም ቢሆን ማወዳደር የለብሽም። ራስሽን ከፍ ያለ ቦታ ቁጭ ማድረግ አለብሽ። ሀይሚያችን ሁሌም ቢሆን ሁሌ ይህን ነገር ትደግሚዋለሽ። የለብሽም በቃ ማወዳደር የለብሽም ራስሽን እና ከብሩኬ ጎን እንቆም ለማለት ነው። እውነቴን ነው። እኔ ብሩኬ በጣም አሳዝኖኛል። በቃ እኔ በጣም ብሩኬ ውስጡ የታመቀ ነገር አለው። አለመታመኑ ጎድቶታል። በቃ ብዙ ነገር አለ ብዬ አስባለሁ። ቤተሰቦቼ የእናንተን ሀሳብ አስተያየት ደግሞ እስቲ ኮሜንት ሊጻፉልኝ። ይህን ቪዲዮ የምትችሉ ሰዎች ውዶቼ፣ ማሮቼ የባካችሁን ሼር እያደረጋችሁ ላይሚና ለብሩኬ በተለይ ደግሞ ላይሚ ይህን ጉዳይ ብታየው በጣም ደስ ይለኛል ብዬ አስባለሁ። ቤተሰቦቼ አመሰግናለሁ ጊዜያችሁን ሰጥታችሁ ስለምታዩኝ። እኔ ምንም ቃላት የለኝም። ሁላችንም እንግዲህ የምንጠራው ሀይሚና ብሩኬ ተታርቀው ለማየት ነውና ስለዚህ ይሄን ነገር ለማየት ቀኑ ቅርብ ነው። አታስቡ፣ ይታረቃሉ። አትጨነቁ፣ አታልቅሱ። ቤተሰቦቼ ሀይሚና ብሩኬ ወደፊት ነው እንጂ ወደኋላ የለም። ቤተሰቦቼ ሁሌም ቢሆን ፍቅር ውስጥ መፈተን አለ፣ እየተፈተኑ ነው። ይህንም ግን አልፈውትና ፍቅራቸውን እንደምናይ በቅርቡ በጣም ቃል እገባላችኋለሁ። በጣም እርግጠኛ ነኝ። ቤተሰቦቼ አትጨነቁልኝ። ከብሩኬ ጎን እንቁም። ትንሽ በቃ የሆነ ድጋፍ እንስጠው ስላሰብኩ ነው። ሁላችሁም እስቲ የድጋፍ የሞራል ሀሳብና ኮሜንት ብጽፉ ኮሜንት ላይ በጣም ደስ ይለኛል። አመሰግናለሁ።